بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? አልአዝካር ወልአዳብ ክፍል 42 የዛሬው ትምህርታችን አልሊባሱ ወልሃይአቱ ነው የሚለው። አልሊባሱ አለባበስን በተመለከተ፣ ወልሃይአቱ ስነ ስርዓትን ያለባበስ ስነ ስርዓት ያለባበስ አዳቦችን በተመለከተ ነው። ወልሃይአቱ ማለት ስለ ሰውነት ሁኔታ ማለት ነው። ስለ ሰውነት ሁኔታችን ስለ አለባበሳችን ሁኔታ ማለት ነው። አልሊባሱ ወልሃይአቱ ያለባበስ ሁኔታዎች ስነ ስርዓቶችን በተመለከተ ነው የምንማማረው። እንግዲህ የመጀመሪያው ተህሪሙል ኢስባል ይላል። ሱሪንም ሆነ ሽርጥንም ሆነ ማስረዘም ወንዶችን በተመለከተ ነው። ይሄ ክልክል ስለመሆኑ ሐራም ለሰለመሆኑ። ሌላኛው ደግሞ ጫማን በተመለከተ የጫማን አለባበስ በተመለከተ ነው። ሌላኛው ጺምን በተመለከተ ነው። ሌላኛው ደግሞ ጸጉሩን ገባ ወጣ አድርጎ መቁረጥ፣ አንዱን ላጭቶ ግማሹን ላጭቶ ግማሹን ደግሞ መተው፣ ይሄም እሱን በተመለከተ ነው ማለት ነው። طيب 95 ተሕሪሙል ኢስባል ይላል። ተሕሪሙ ሐራም ለመሆኑ ክልክል ስለመሆኑ፣ ተሕሪሙ ሐራም ለመሆኑ አልኢስባል ኢስባል ማለት ማስረዘም መልቀቅ ማለት ነው። ወደታች መልቀቅ ከምን በታች ከቁርጭምጭምት በታች ማለት ነው። ይሄ ወንዶችን በተመለከተ ነው። ከቁርጭምጭምት በታች ሱሪንም ሆነ ሽርጣቸውንም ሆነ ይሄ ቀሚስም ሊሆን ይችላል ማውረድ የለባቸውም ማለት ነው። ከቁርጭምጭምት በታች ይሄ ሐራም ለመሆኑ ተሕሪሙ ሐራም ለመሆኑ አልኢስባሊ ማስረዘም ማለት ነው። ሱሪንም ሆነ ሽርጥንም ሆነ ማስረዘም ክልክል ሐራም ስለመሆኑ የምንማማርበት ክፍል ነው። ቁጥር 1 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም የአላህ ሰላትና ሰላም በሳቸው ላይ ይሁን እንዲህ አሉ። ማ አስፈለ ሚነል ከዕበይኒ ሚነል ኢዛሪ ፈፊናር አሉ። ማ አስፈለ ያወረደ ሰው፣ ማ አስፈለ የወረደ ማለት ነው። ማ አስፈለ የወረደ ዝቅ ያለ ሚነል ከዕበይኒ ከቁርጭምጭምት በታች ማለት ነው። ዝቅ ያለ የረዘመ ሚነል ኢዛሪ ከሽርጥ ማለት ነው። ሚነል ኢዛሪ ከሽርጥ፣ እዚህ ጋር ሽርጥ ነው የተጠቀሰው። ሱሪም ይገባል ሌላውም ይገባል ማለት ነው። ሚነል ኢዛሪ ከሽርጥ ማለት ነው። ዝቅ ያለ የረዘመ ፈፊ ውስጥ ነው፣ አናሪ እሳት ውስጥ ነው አሉ የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም። እንግዲህ እሳት ውስጥ ነው። ይሄ ሰው በእሳት ይቀጣል፣ በእሳት ውስጥ ይቀጣል። ሽርጡንም ሆነ የሱሪውን የጎተተ ሰው ያስረዘመ፣ ከቁርጭምጭምቱ በታች የለቀቀ ሰው ያስረዘመ ያስበለጠ ሰው ይህ ሰው እንግዲህ በእሳት ይቀጣል ማለት ነው። ማ አስፈለ የወረደ ዝቅ ያለ ሚነል ከዕበይኒ ከቁርጭምጭምት ዝቅ ያለ የረዘመ ሚነል ኢዛሪ ከሽርጥ ፈፊናር በእሳት ውስጥ ነው አሉ። ስለዚህ በእሳት ይቀጣል ይህ ሰው። ረዋሁ ዘግበውታል። ቡኻሪ ዘግበውታል። እንግዲህ አንዳንድ ሰው አይ ኩራት ከሌለበት ችግር የለም አልኮራሁም ዝም ብዬ ነው የጎተትኩት ቢል ኩራትማ ቢጨመርበት የበለጠ ወንጀል ነው ማለት ነው። የበለጠ ትልቅ ቅጣት ነው ማለት ነው። ስለዚህ መጠንቀቅ አለባቸው። ወንድሞቻችን እንደዚህ ሲለብሱ መናገር አለብን። ላያውቁ ይችላሉ፣ መንገር አለብን። ስለዚህ ወንዶች አሁን እንደውም በተቃራኒው ሴቶቹ ያሳጥራሉ፣ ወንዶቹ ይለቁታል ማለት ነው። ሁሉም ሳይሆን አንዳንድ አሉ ዝም ብለው የሚጎትቱ ሱሪያቸውን ሽርጣቸውን ዝም ብለው የሚጎትቱ። ሴቱ ደግሞ ቁርጭምጭምታቸው በታች ነው የሚለብሱት። እንደ ፋሽን አሁን አማርገውት እንደ ፋሽን ጉልበታቸው ድረስም የሚለብሱ አሉ። ስለዚህ አላህ ይጠብቀን። طيب ቀጣይ ሁለተኛውንም ቃለ አሉ አልነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። መን ሰው ጀረ የጎተተ ሰው ሰውበሁ ልብሱን የጎተተ ሰው ኹየላ ማለት በኩራት የጎተተ ሰው ልብሱን በኩራት የጎተተ ሰው ለም የንዙሪ አይመለከተውም አላህ አይመለከተውም ኢለይሂ ወደሱ አላህ አይመለከትም። የውመ ቀን አልቂያማ የቂያማ ቀን አላህ አይመለከትም፣ አላህ አያየውም የውመል ቂያማ አሉ ነቢ አለይሂ ሰላቱ ወሰላም። ይህን ሰው እንግዲህ አላህ ሱብሓነሁ ወተዓላ በእዝነቱ በራህመቱ አይመለከተውም ማለት ነው። አያዝንለትም፣ በእዝነቱ በራህመቱ አያየውም ይህን ሰውዬ ማለት ነው።
ምን ያለ በኩራት የጎተተ። እንግዲህ ኩራት ለማን ነው? ኩራት ለአላህ ሱብሓነሁ ወተዓላ ብቻ ነው። ኪብርያ የሚገባው ለአላህ ብቻ ነው። ኩራት የሱ ብቻ ነው። እኛ ልንኮራ አይገባም። የሰው ልጆች ልንኮራ አይገባም። ኩራት ደግሞ ያው የመናቅ ባህሪ ነው። ለምሳሌ ሰዎቹን መናቅ ምናምን ነው ኩራት። ይሄ በጣም የተወገዘ ነው። ምን ብለዋል ነቢ አለይሂ ሰላቱ ሰላም? ቅንጣትን ታከለ ልቡ ላይ ኩራት ያለበት ሰው ጀነት አይገባም ብለዋል። አላህ ይጠብቀን ከኩራት። ስለዚህ መኩራት የለብንም እና ሌላው ኩራት ተጨምሮበትማ በጣም ከባድ ነው። መጠንቀቅ አለብን። ማን ሰው ጀረ የጎተተ ሰው ልብሱን የጎተተ ሰው ኹየላአ በኩራት ለም የንዙሪ አይመለከትም አላህ ኢለይሂ ወደሱ የውመ ቀን አልቂያማ የቂያማ ቀን አላህ አይመለከተውም። ወደሱ አላህ አይመለከትም፣ አላህ አያየውም አሉ። እንግዲህ በእዝነቱ በረሕመቱ አላህ አያየውም፣ ያን ሰውዬ አይመለከተውም። አላህ ይጠብቃል። ልንጠነቀቅ ይገባል። ስለዚህ ሴቶቻችን ደግሞ መልቀቅ አለብን። ሴቶች በተቃራኒ ነው የምንሆነው ማለት ወንዶች ማሳጠር አለባቸው፣ ሴቶች ደግሞ እናስረዝማለን። ምክንያቱም ለወንድ ፊትና እንዳንሆን ነው እሱ። ይሄ ቆጭ እንትናችን እግራችን መታየት የለበትም፣ ተረገዛችን መታየት የለበትም። አሁንማ እንደውም ፋሽን ሆኖ በቃ ሴቶቹ ያሳጥራሉ። በጣም ነው የሚያሳጥሩት፣ እንደ ፋሽን ሆኖ ማለት ነው። ስለዚህ እኛ ሴቶች መልቀቅ አለብን፣ ረዘም ማድረግ አለብን። ጅልባብም ሆነ ምንም ሆነ መልቀቅ አለብን ወደታች። ወንዶች ደግሞ በተቃራኒ ማሳጠር አለባቸው። ሌላኛው ሙተፈቁን ዐለይሂ ነው፣ ቡኻሪና ሙስሊም ዘግበውታል። 6 አዳቡ ስነ ስርዓት አልኢንቲዓል ጫማን በተመለከተ የጫማን አለባበስ ስነ ስርዓት አዳብ በተመለከተ አዳቡ ስነ ስርዓቶች አዳቦች አልኢንቲዓል የጫማን አለባበስ ማለት ነው። አልኢንቲዓል ናዕል ማለት ያው ጫማ ነው። አልኢንቲዓል የጫማን አለባበስ ስነ ስርዓቶች አዳቦችን በተመለከተ ነው። ቁጥር 1 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢዛ ጊዜ ኢንተዓለ በለበሰ ጊዜ ጫማን ማለት ነው። ኢንተዓለ ጫማን በለበሰ ጊዜ አሐዱኩም አንዳችሁ ጫማን በለበሰ ጊዜ ፈልየብዳ ይጀምር ቢልየሚን በቀኙ ይጀምር። ወኢዛ ጊዜ ደግሞ ነዘዐ ባወለቀ ጊዜ ደግሞ ፈልየብዳ ይጀምር ቢሽማል በግራው ይጀምር አሉ። እንግዲህ ጫማን ስንለብስ ቀኛችንን ነው የምናስቀድመው፣ ስናወለቅ ደግሞ ግራችንን ነው የምናስቀድመው ማለት ነው። ጠይብ ስንለብስ ቀኛችንን፣ ስናወልቅ ደግሞ ግራችንን ነው የምናስቀድመው ማለት ነው። አሁን ምሳሌ ሽንት ቤት ስንገባ ስንወጣ ካሁን በፊት እንደውም ተማምረናል። ሽንት ቤት ስንገባ ምንድን ነው የምናስቀድመው? ግራችንን። ስንወጣስ ከሽንት ቤት ቀኛችንን፣ ከቤት ስንወጣስ ግራችንን፣ ወደ ቤት ስንገባስ ቀኛችንን ነው የምናስቀድመው ማለት ነው። ይህም ጫማን ስንለብስ ቀኛችንን እናስቀድማለን፣ ስናወልቅ ደግሞ ግራ እግራችንን እናስቀድማለን ማለት ነው። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግቦታል። እንግዲህ ይሄን ሱና መከተል አለብን። ቁጥር 2 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ላ የምሺ አይጓዝ አይሂድ አሐዱኩም አንዳችሁ ፊ ነዕሊን ጫማ ዋሂደቲን በአንዲት ጫማ አይሂድ፣ አንድ ጫማ ለብሶ አይጓዝ። ልዩ ነዒልሁማ ይልበሳቸው፣ ጀሚዐን ሁለቱንም ይልበሳቸው፣ ሁለቱ እግሩንም ጫማ ይልበሳቸው። ልዩ ነዒልሁማ ሁለቱንም ጫማ ጀሚዐን በአጠቃላይ ሁለቱንም ይልበሳቸው። ወይም ደግሞ ሊየኽለዕሁማ ሁለቱንም ይልበስ፣ ጀሚዐን በአጠቃላይ ሁለቱንም ይልበሳቸው። አፏን እዚህ ጋር ወይም ደግሞ ሊየኽለዕሁማ ያውልቃቸው፣ ጀሚዐን በአጠቃላይ ሁለቱንም ያውልቃቸው። ሁለቱንም ይልበስ፣ አለበለዚያ ደግሞ ሁለቱንም ያውልቅ አሉ። ምሳሌ እኔ መንገድ ላይ እየሄድኩኝ ጫማ አንዱ እግሩ ጫማ ተነቀለብኝ፣ ተበላሸብኝ። ከዛ አንዱን አውልቄ በአንዱ መሄድ የለብኝም። ሁለቱንም በቃ ያንኛውንም ማውለቅ አለብኝ ማለት ነው። ወይም የሆነ ነገር ወይ እንቅፋት መጥቶ ጫማ አላስለብሳለኝና አወጣሁት፣ ሁለቱንም ማውለቅ አለ። ሁለቱንም አውልቁት ማለት ነው። በአንዱ እግሩ ጫማ መሄድ የለብንም። ካወለቅን ሁለቱንም ማውለቅ፣ በባዶ እግራችን መሄድ በሁለቱ ማለት ነው። አለበለዚያ ደግሞ ሁለቱንም መልበስ እንጂ በአንድ እግር ጫማ አትሂዱ አሉ የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም። ደግመዋል ላ የምሺ አይሂድ አይጓዝ አሐዱኩም አንዳቸው ፊ ነዕሊን ጫማ ዋሂደቲን በአንዲት ጫማ ልዩ ነዒልሁማ ይልበሳቸው፣ ሁለቱንም ጫማ ጀሚዐን በአጠቃላይ ሁለቱንም ጫማ ይልበሳቸው። ወይም ደግሞ ሊየኽለዕሁማ ያውልቃቸው፣ ጀሚዐን በአጠቃላይ ሁለቱንም ያውልቃቸው እንጂ አንዱን ለብሶ አንዱን በእጁ ይዞ መሄድ የለበትም ማለት ነው። አንዱን አውልቆ አንዱን ለብሶ መሄድ የለበትም። ታወለቀ ሁለቱንም ማውለቅ፣ ከለበሰ ሁለቱንም መልበስ።
ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ሌላኛው 97 ውጁቡ ግዴታ ለመሆኑ ኢዕፋኢ ማፋፋት ማሳደግ አሊሓ ጺምን ማሳደግ ማፋፋት ግዴታ ለመሆኑ ውጁቡ ግዴታ ለመሆኑ ኢዕፋኢ ማፋፋት አሊሓ ጺምን ማፋፋት ማሳደግ ግዴታ ለመሆኑ ግዴታ ነው ማለት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ኻሊፉ ተቃረኗቸው፣ አልሙሽሪኪን ሙሽሪኮችን አጋሪያኖችን ተጻረኗቸው፣ ወፊሩ አፋፉ አሳድጉ፣ አሊሓ ጺማቸውን ደግሞ አሳድጉ፣ ወሕፉ አሳጥሩ፣ አሸዋሪብ ቀድሞ ቀመስን ደግሞ አሳጥሩ አሉ። طيب ወአሕፉ አሳጥሩ፣ አሸዋሪብ ቀድሞ ቀመስን አሳጥሩ። ቀድሞ ቀመስ የሚባል ይሄ ከአፍንጫቸው ስር የሚበቅለው ማለት ነው። ወንዶች ላይ ይበቅላል እሱ። ያንን መላጨት ሳይሆን ከአሁን በፊትም እንደውም በክፍል 41 ላይ ተማምረናል። ያንን ማንሳት የለባቸውም ይቆርጡታል ማለት ነው። ማሳጠር አለባቸው። አፋቸው ድረስ እዚህ ድረስ መምጣት የለበትም። ጺማቸውን ደግሞ መንካት የለባቸው፣ መልቀቅ ነው ያለባቸው ማለት ነው። ኻሊፉል ሙሽሪኪን ብሏል። ሙሽሪኮችን እንግዲህ በዛን ጊዜ ያሉ ሙሽሪኮች ጺማቸውን ከላይ ያለውን ያሳድጋሉ። ከላይ ያለውን ይሄ ቀድሞ ቀመሱን ያሳድጋሉ። ከታች ያለውን ደግሞ ሙልጭ አድርገው ይቆርጡ ነበር ማለት ነው፣ ይላጩ ነበር። እና እነሱን ተቃረኗቸው፣ በእነሱ ተቃራኒ ሆኑ አሉ። እንዲሁም በሌላ ሐዲስ ምን ብሏል ነቢ አለይሂ ሰላቱ ሰላም? ጺማችሁን አሳድጉ፣ ቀድሞ ቀመሳችሁን አሳጥሩ። ምን ብሏል? ኻሊፉል መጁስ ብለዋል። መጁሳዎችን ተቃረኗቸው። መጁሳዎች ማለት እሳት አምላኪዎችን ተቃረኗቸው። እነሱም ያው ከላይ ያለውን ያሳድጋሉ፣ ከታች ያለውን ይቆርጣሉ ማለት ነው እሳት አምላኪዎች። ስለዚህ እነሱን ተቃረኗቸው አሉ። ስለዚህ ወንዶች ጺማቸውን መልቀቅ አለባቸው፣ ማፋፋት ማሳደግ አለባቸው። ይሄ ከላይ ያለውን ደግሞ መቀነስ አለባቸው። እና ኻሊፉል ሙሽሪኪን ሙሽሪኮችን ተቃረኗቸው አለ። እዚህ ጋር ቁጥር ተቀምጧል። አይ ማለትም አዚሉ ቁረጡታ ማለት አዚሉ ቀንሱት ማለት ነው። ሚንሃ ከሷ ከዛሽ ከቀድሞ ቀመስ ሚንሃ ከሷ ማነዘል የወረደውን አላ ላይ አሸፈቲ ማለት እዚህ አፍ ላይ የወረደውን ማለት ነው። አፍ ላይ የወረደውን የነዘለውን እሱን አሳጥሩት ማለት ነው። ወሕፉ አሸዋሪብ ማለት ቀድሞ ቀመሳችሁን አሳጥሩ ማለት አይ ማለትም አዚሉ አሳጥሩ ሚንሃ ከሷ ከዛች ከቀድሞ ቀመስ ማነዘል የወረደውን አላ ላይ አሸፈቲ አፍ ላይ የወረደውን ማለት ነው። ከላይ አፍ ላይ የሚወርደውን እዚህ ከንፈር ላይ የሚወርቀውን እሱን አሳጥሩት ማለት ነው አሉ። ረዋሁ ዘግበውታል። ቡኻሪ ዘግበውታል። ሌላኛው 98 አልቀዘዑ ነው የሚለው። አልቀዘዑ ጸጉርን መላጨት ማለት ነው። ያኔ ገባ ወጣ አድርጎ መላጨት፣ ጸጉርን ገባ ወጣ አድርጎ መላጨት ወይም መቁረጥ፣ አንዱን ከፍ አንዱን ዝቅ አድርጎ ማለት ነው። አልቀዘዑ ጸጉርን ገባ ወጣ አድርጎ መላጨት። ነሃ ከለከሉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ከለከሉ ዐኒል ቀዘዒ ስለ ቀዘዕ ማለት ነው። ቀዘዕ ስለ ቀዘዕ ከልክለዋል። ያኔ ጸጉርን ገባ ወጣ አድርጎ መቁረጥ፣ ጸጉርን ገባ ወጣ አድርጎ ስለመቁረጥ ስለመላጨት ነቢ ዐለይሂ ሰላቱ ወሰላም ከልክለዋል። ነሃ ከልክለዋል። አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ከልክለዋል። ዐኒል ቀዘዒ ስለ ቀዘዒ ማለት ነው። ስለ ጸጉርን ገባ ወጣ አድርጎ መላጨትን ከልክለዋል። እዚህ ጋር ሁወ እሱ ነው ወሁወ እሱ ነው ሐልቁ መላጨት በዕዲ ከፊሉን አሻዕሪ ከጸጉር ከፊሉን መላጨት ወተርኩ መተው በዕዲሂ ከፊሉን ደግሞ መተው። ከጸጉር እንግዲህ ከፊሉን ይላጫሉ ከፊሉን ደግሞ ይተውታል ማለት ነው። ይሄ ምንድን ይባላል? ቀዘዕ ይባላል ማለት ነው። ጸጉርን ገባ ወጣ አድርጎ መቁረጥ ምን ይባላል? ቀዘዕ። ያኔ ይሄን በአንድ በኩል ይላጫል፣ በአንድ በኩል ይተውታል፣ ወይም በአንድ በኩል ይቆርጡታል፣ አንዱን ከፍ አድርገው አንዱን ዝቅ አድርገው ይቆርጣሉ። ይሄ የተከለከለ ነው። ነቢ አለይሂ ሰላቱ ወሰላም ከልክሏል። እንግዲህ ከላጩት ወይም በአንድ ላይ መላጨት ወይም ሲቆረጡ ደግሞ ትክክል አድርገው በአንድ ላይ መቆረጥ ነው እንጂ አንዱን ገባ አድርገው አንዱን ከፍ አድርገው አንዱን ዝቅ አድርገው መቁረጥ ይሄ አይፈቀድም። ነቢ አለይሂ ሰላቱ ወሰላም ከልክለውታል። ወሱኑ ሐልቁ መላጨት ነው። በዕዲ ከፊሉን አሻሪ ከጸጉር እንግዲህ ከፊሉን ይላጫሉ። ወተርኩ መተው ነው። በዕዲ ከፊሉን ደግሞ መተው ነው። ይሄ ነው
ቀዘዕ የሚባለው ማለት ነው። ስለዚህ ከፍ ዝቅ አድርጎ መቁረጥ፣ ከፍ ዝቅ አንዱን ላጭቶ አንዱን መተው ይሄ የተከለከለ ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል።